ለበርካታ ወራት በኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድን ጨምሮ በሌሎች ከፍተኛ ባለስልጣናት ኤርትራ ላይ ሲሰነዘሩ የነበሩ ትችቶች ላይ በኢንፎርሜሽን ሚኒስትራቸው የማነ ገብረ መስቀል የኤክስ ወይንም በድሮ ትዊተር ገጽ ላይ ብቻ ምላሽን ሲሰጡ የነበሩት የአስመራው ሰው ኢሳያስ አፈወርቂ ከሰሞኑ ራሳቸው ብቅ ብለው በተለያዩ ጉዳዮች ላይ ከሁለት ጋዜጠኞች ፊት ቀርበው ጥያቄና መልስን አድርገዋል። ኢሳያስ አፈወርቂ ያለፉት ወራት ላይ አንዴ ጋፕ አንዴ ሞቅ ሲል የዘለቀው የኢትዮጵያ የባህር በር ጥያቄ ወቅት ራሳቸውን በግልጽ ሲመጡም የትላንትና ወዲያው የመጀመሪያው ነው። ጠቅላይ ሚኒስትር አብይ ኢትዮጵያ ከቀይ ባህር እንዴት እንደተገለለች መረጃ የለም ሲሉ የመንግስታቸው ወኪሎች እንጂ ኢሳያስ ዝም ብለው ነበር። ወጣት የሌለው ህገ መንግስት የማያውቅ ምርጫ አድርጎ የማያውቅ አገር ነው ብለው ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ሲናገሩ ኢሳያስ አፈወርቂ ድምጻቸውም አልተሰማም ነበር። ከዚህ አልፎ ኢትዮጵያ በየዓመቱ የኤርትራን የሚያክል ህዝብን ትጨምራለች ብለው አብይ ሲናገሩም ኢሳያስ ምላሽ አልሰጡም ነበር። ከሰሞኑ በአገራቸው ቴሌቪዥን ብቅ ብለው ግን የኢትዮጵያ መሪ ብልጽግና ላይ ቀጥታ ስድቦችን ተሳድበዋል። ጠቅላይ ሚኒስትር አብይ አህመድን በስም አይጥሩ እንጂ የሻቢያው መሪ ኢሳያስ አፈወርቂ ፈሪ፣ ለማኝ፣ ሰነፍ እያሉ የሰነዘሩ ስድብም ጠቅላይ ሚኒስትር አብይን በቀጥታ የሚመለከት መሆኑ የሚታጣ ሀቅ አይደለም። ኢሳያስ አፈወርቂ በዚህ ቃለ ምልልሳቸው በኢትዮጵያ በኩል የሚሰሙ ፉከራዎች እንደማያስፈራቸው ለምላሽ ዝግጁ መሆናቸውንም ሲናገሩ ተሰምቷል። እዚህ ጋር ታዲያ የኤርትራው ፕሬዝዳንት በዚህ ልክ እንዲናገሩ ያደረጋቸው ነገር ምንድነው? ምንስ ተማምነው ነው የሚሉ ጥያቄዎች ይነሳሉ። እስከዛሬ በባለስልጣኖቻቸው ምላሽን ሲያሰጡ ቆይተው አሁን ራሳቸው ለምንስ መጡ? ለመሆኑ አሁን ላይ ያሉ ዓለም አቀፋዊና ጂኦፖለቲካዊ ሁኔታዎች የሚያዳላው ለአብይ ነው ወይስ ለኢሳያስ? እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ በስፋት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቃለ ምልልሳቸው የኢትዮጵያው ብልጽግና ፓርቲ አጀንዳ እንደሌለው በድፍረት ሲናገሩ ተሰምተዋል። ለዚህም መነሻቸው የኢትዮጵያ መንግስት የጦር መሳሪያ አቅምን በተመለከተ ሲያወሩ ነው። ሲያብራሩም በጣም ብዙ ወሬ ይወራል፣ እንዲህ ብዬ እንዲያ ተብሎ እየተባለ ይነሳል። ድሮን እየመጣ ነው ይባላል። ማን ነው ይህን መሳሪያ እያመጣ ያለው? ገንዘቡ እስከየት መጣ? ይህን መጠየቅም ያስፈልጋል። ነገሩ ይታወቃል። ገንዘቡ እየመጣ ያለው በዚህ ጉዳይ ላይ ምክር እየሰጡ ካሉትና ገንዘብ እየሰጡ ካሉት አካላት ነው። ብልጽግና የራሱ አጀንዳ የለውም፣ መጠቀሚያ እየሆነ ነው ሲሉም ኢሳያስ ተናግረዋል። ኢሳያስ አፈወርቂ እዚህ ጋር የጦር መሳሪያውን ብቻ ሳይሆን አጀንዳውንም ነው ከኢትዮጵያ መንግስት አውጥተው ለሌላ አካል የሰጡት። በእሳቸው አነጋገር የኢትዮጵያ መንግስት ላለፉት 2 ዓመታት ደጋግሞ ሲያነሳው የቆየው የባህር በር ጥያቄ የመንግስትም አይደለም የኢትዮጵያም ህዝብም አይደለም፣ ባይሆን እሳቸው እንዳሉት የገንዘብ ሰጪያቸው ነው። እዚህ ጋር ኢሳያስ አፈወርቂ የአጀንዳውንም የገንዘቡንም ባለቤት የተባበሩት አረብ ኤሚሬትን ስለማድረጋቸው ምንም ጥርጥር የለውም። የኤርትራው ፕሬዝዳንት በዚሁ ቃለ ምልልስም ሆነ ከዚያ ቀደም የተባበሩት አረብ ኤሚሬትን ለሱዳኑ ቀውስም ሆነ ከኢትዮጵያ መንግስት ጋር ያላትን ግንኙነት ደጋግመው ሲኮንኑም ተሰምተዋል። ከዚህ አንጻር ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ሊመጣባቸው ለሚችል ጦርነት ዝግጁ መሆናቸውን ሲናገሩ አንዲት ስሌትን እንዳሰሉ ግን ግልጽ ነው። በዚህ ደረጃ ግልጽ ስድቦችን ሳይቀር ሰንዝረው በራስ መተማመን በሚመስል መልኩ የተናገሩበት መንገድም የሚመሯት ሀገር በቂ የጦር መሳሪያ ታጥቃ በቂ ወታደርስ አሰልጥና ነው ወይንስ ኢትዮጵያ በሀገር ውስጥና በጂኦፖለቲካ ያለችበት ሁኔታን አይተው ነው የሚል ነገር ይነሳል። ይህን ጥያቄ መመለስ ስንጀምር የተባበሩት አረብ ኤሚሬትን እናገኛታለን። ኢሳያስ የኢትዮጵያን መንግስት ፈሪ፣ ሰነፍና ከምትፎክር ግጠመን የሚመስሉ ጦርነትን የማስጀመር ያክል ክብደት ያላቸውን ንግግሮችን ያደረጉት የኢትዮጵያ መንግስት ዋነኛ አጋር የሆነችው የተባበሩት አረብ ኤሚሬት ጥሩ ሁኔታ ላይ ስላልሆነች በመካከለኛው ምስራቅም በአፍሪካ ቀንድም እድል እየቀናት እንዳልሆነ ስላወቁ ሊሆን ይችላል። እርግጥ የጠቅላይ ሚኒስትር አብይ አህመድ ወዳጅ የሆኑት የተባበሩት አረብ ኤሚሬቶቹ መሐመድ ቢን ዛይድ አልናህያን በአፍሪካ ቀንድም በአቅራቢያቸውም ጥሩ ጊዜን እያሳለፉ አይደለም። ኢሳያስ ከድንፋታቸው ጀርባ ይቺ ስሌት አለች ማለት ይቻላል። ረብጣ ቢሊዮን ዶላሮችን ለአብይ አህመድ መንግስት ከመስጠት አልፎ ወታደራዊ ድጋፍን ያደርጋሉ የሚባሉት የኤሚሬቱ መሪ ሀገራቸው ከየመን አንስቶ በምስራቅ አፍሪካ ሽንፈቶችን እያስተናገደች እንደሆነ እየተሰማ ነው። ከሰሞኑም ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ፈርማቸው የነበሩትን የወደብን ጨምሮ የተለያዩ ስምምነቶችን በመሰረዝ አቡዳቢ ምድሯን ለቃ እንድትወጣ አዛለች። በዚህም የተባበሩት አረብ ኤሚሬቶች ቦሳሶ ያለውን ወታደራዊ ቀጠናዋን ለቃ እየወጣች መሆኑ ተሰምቷል። መሐመድ ቢን ዛይድ አልናህያን በሀገራቸው ቀጠና በሳውዲ አረቢያ ልዑል አልጋውራሽ መሐመድ ቢን ሳልማን ከባድ ሽንፈት ገጥሟቸዋል። በአፍሪካ ቀንድ ደግሞ በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተገፍተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስሌትም እዚህ ችግር ውስጥ ያለችው አቡዳቢ በጊዜ ሂደት ለጠቅላይ ሚኒስትር አብይ አህመድ መንግስት የገንዘብም የጦር መሳሪያም እርዳታ ልታቆም ትችላለች የሚል ነው። አሁን ከኢትዮጵያ ጋር ጦርነት ቢጀምር ራሱ
የአብይ መንግስት በድጋፍ እጦት እየተዳከመ ይመጣል የሚል ይመስላል የኢሳያስ እይታ። የአብይ ወዳጅ የሆነችው የተባበሩት አረብ ኤሚሬቶችና መሐመድ ቢን ዛይድ እዚህ ችግር ውስጥ እንዴት ገቡ የሚለውን እዚህ ጋር ማየት ያስፈልጋል። የተባበሩት አረብ ኤሚሬቶች ይህ አይነቱ ዲፕሎማሲያዊ ክስረት የጀመረው ከየመን ነው። አቡዳቢ ከሳውዲ አረቢያ ጋር በመሆን በደቡባዊ የመን በኤደን ያሉ አካላትን ይደግፉ ነበር። እነዚህ ቡድኖች ሰሜናዊ የመንን ከያዘው በኢራን ይደገፋል ከሚባለው የሁቲ ቡድን ጋር ይዋጉ የነበሩ ናቸው። ሆኖም በዚህ በደቡባዊ የመን ያሉ ሁለት ኃይሎች ማለትም ሳውዘርን ትራንዚሽን ካውንስል እና ፕሬዚደንሻል ካውንስል የሚባሉት የተለያየ አቋምን ያዙ ናቸው። ሳውዘርን ትራንዚሽን የሚባለው ቡድን ደቡባዊ የመን ተገንጥላ ሀገር እንድትሆን የሚሰራ ነው። በመሐመድ ቢን ዛይዷ የተባበሩት አረብ ኤሚሬቶች ድጋፍም ሲደረግለት የነበረ ነው። ፕሬዝዳንታዊ ምክር ቤቱ ደግሞ በሳውዲ አረቢያ ይደገፋል። በጊዜ ሂደት ታዲያ በአቡዳቢ የሚደገፉት ተገንጣዮቹ የሳውዘርን ትራንዚሽን ካውንስል ቡድኖቹ የየመንን አንድነትን የሚደግፉትና በሳውዲ አረቢያ የሚደገፉትን የፕሬዝዳንታዊ ምክር ቤት ቡድን ይዞታንም መቆጣጠር ጀመሩ። የየመን መተራመስ ቀጥታ ተጽዕኖ የሚደርስባት ጎረቤት ሳውዲ አረቢያም ተገንጣዮቹን የምትደግፈውን የተባበሩት አረብ ኤሚሬትን በተደጋጋሚ ከድርጊቷ እንድትታቀብ ብታሳስባትም የመሐመድ ቢን ዛይድ አቡዳቢ ግን የጦር መሳሪያ ጭነትን ለተገንጣዮቹ የሳውዘርን ትራንዚሽን ቡድን መላኳን ቀጠለች። በዚህ ጊዜ ሳውዲ አረቢያ ለተገንጣዮቹ በተባበሩት አረብ ኤሚሬቶች ሲጓጓዝ የነበረ የጦር መሳሪያን አወደመችው። ከዚህም ሲያልፍ የተባበሩት አረብ ኤሚሬት ኃይሎች ከደቡባዊ የመን እንዲወጡ የሚያደርግ ጫናን እስከ ማድረግም ደርሳለች። እዚህ ጋር ነው የኢሳያስ አፈወርቂ ስሌት የሚጀምረው። በየመን የአብይ ወዳጅ መሐመድ ቢን ዛይድ ብቻ አይደለም የተሸነፉት፣ የእሳቸው ወዳጅ የሳውዲ አረቢያው መሐመድ ቢን ሳልማንም አሸንፈዋል። የኤርትራው መሪ ፉከራ ያስፈራንም ሲሉ በተመሳሳይ አብይን የሚረዳው ሀገር ችግር ውስጥ ነው ያለው እኔ የተሻልኩ ነኝም እያሉ ይሆናል። ወደ ቀደመ ነገራችን ስንመለስም ታዲያ የተባበሩት አረብ ኤሚሬት ሽንፈት በየመን አላበቃም። በየመን የተሸነፈችው አቡዳቢ ከዚህ የቀጠለውን ሽንፈቷን ዳግም በሶማሊያ እየደረሰባት ነው። የዚህ መነሻ ደግሞ በሳውዲ አረቢያ የሚፈለጉ የደቡባዊ የመን ተገንጣይ አመራሮችን እየተጠቀመችበት በነበረው የቦሳሶ ወደብ በኩል አስመልጣለች መባሉን ተከትሎ ሶማሊያ ከተባበሩት አረብ ኤሚሬት ጋር ገብተው የነበረውን ውል በመቅደድ ከመላው ሶማሊያ አቡዳቢ እንድትወጣላት በማዘዟ ነው። ይህም ኪስማዩና ቦሳሶን ከመሳሰሉ አጠቃላይ ወደቦችና አቡዳቢ ለወታደራዊ ቀጠናዎች የምትጠቀማቸው የባህር ጠረፎችን ያካትታል። ሚድል ኢስት ላይ እንዳስነበበውም የመሐመድ ቢን ዛይድ አልናህያን ሀገር የተባበሩት አረብ ኤሚሬት ኃይሏን ሰሞኑን ከቦሳሶ ጠቅልላ ስታስወጣ ነበር። እውነት ነው ነገሩ ለጠቅላይ ሚኒስትር አብይ አህመድ ወዳጅ መሐመድ ቢን ዛይድ ከፍተኛ ሽንፈት ነው። አቡዳቢ ከሶማሊያ ጋር በነበራት ስምምነት የምትጠቀማቸው ወደቦች የአፍሪካ ቀንድ ተጽዕኖ ማሳረፊያ መንገዶቿ ነበሩ። ለአብነትም የተባበሩት አረብ ኤሚሬቶች በሱዳን ተረዳዋለች የሚባለው የጀነራል መሐመድ ሐምዳን ዳጋሎ ራፒድ ሰፖርት ፎርስ ከአቡዳቢ የጦር መሳሪያ የሚጓጓዝለት አንዱ መነሻ የቦሳሶ ወደብ እንደሆነ ይነገራል። ከቅርብ ጊዜያት ወዲህ በተለይም ከቦሳሶ ወደብ የተነሳ ከፍተኛ መጠን ያለው የጦር መሳሪያ ለሱዳኑ ሐምዳን ዳጋሎ ኃይሎች ሲጓጓዝ እንደነበር ሲወራ ከርሟል። ይህም ብቻ ሳይሆን በአቡዳቢ ድጋፍ በኢትዮጵያ ቤኒሻንጉል ጉሙዝ ክልል እየተሰራ ያለው የሐምዳን ዳጋሎ ኃይሎች ካምፕ ግብዓትም ሆነ የጦር መሳሪያ በዚሁ በቦሳሶ ወደብ እንደገባ ይታመናል። እርግጥ ፑንትላንድና ሶማሌላንድ ሶማሊያ በተባበሩት አረብ ኤሚሬቶች ላይ ያሳለፈችውን ውሳኔ ተቃውመውታል። ነገር ግን የተባበሩት አረብ ኤሚሬቶች በሶማሊያ የምታጣቸው ይዞታዎች በቀጠናው ላይ ያላት ተጽዕኖ ላይ ከባድ ችግር ይፈጥርባታል። በዚህም ብቻ ሳይሆን ከሰሞኑ በሱዳን የምትደግፈው የዳጋሎ ኃይል ሽንፈት መሳይ ነገር እያጋጠመው ነው። ለዓመታት ማዕከሉን በፖርት ሱዳን አድርጎ የነበረው በሳውዲ አረቢያ የሚደገፈው የጀነራል አብዱል ፈታህ አልቡርሃን ኃይል ወደ ካርቱም መመለሱም የዚህ የዳጋሎ ሽንፈት ጠቋሚ ነው። የአልቡርሃን ኃይሎችም በኢትዮጵያ ድንበር ተከማችቷል በሚባለው የዳጋሎ ኃይል ላይ ከባድ ጥቃት መሰንዘር መጀመራቸውም እየተነገረ ነው። በሱዳን ያለው ሁኔታም የጠቅላይ ሚኒስትር አብይ አህመድ ወዳጅ የመሐመድ ቢን ሳልማን ሽንፈት ማሳያ ሊሆን እንደሚችል እየተነገረ ነው። አሁን ላይም የአቡዳቢው ሰው በወደብ አልባ ኢትዮጵያ ብቻ ነው የተደላደለ ቆይታ ያላቸው የሚመስለው። ይህም በሁለቱ ሀገራት መካከል ያለው ግንኙነት ላይ ተጽዕኖ ሊፈጥር ይችላል። ኢትዮጵያ ከዚች ሀገር ስታገኝ የነበረው ድጋፍ እስከ መቼ ይቀጥላል የሚል ጥያቄን የሚያስነሳል። የኢሳያስ አፈወርቂም ስሌትም ይሄው ነው። የተባበሩት አረብ ኤሚሬቶች የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ አንስቶ የኢትዮጵያ ዋነኛ አጋር መሆኗ ይነገራል። የአብይ መንግስት መጀመሪያ አካባቢ የነጠፈ የውጭ ምንዛሬን ለማስታገስ በኢትዮጵያ ብሔራዊ ባንክ በተለያየ ጊዜ የሚመለስ 3 ቢሊዮን የአሜሪካን ዶላርን ያስቀመጠች ናት። ለጠቅላይ ሚኒስትሩ ስጦታም ለቤተ መንግስት ግልጋሎት የሚሆኑ ቅንጡ መኪኖችን በመርከብ ጭና ማስመጣቷም የሚታወስ ነው። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዳሰሉት የተባበሩት አረብ ኤሚሬቶች እንዲህ አይነት ችግር ውስጥ መግባቷ በራሱ ብቻውን ኢትዮጵያን በኤርትራ እንድትዳከም ያደርጋታል ወይ የሚለው መታየት ያለበት ነው። እርግጥ ይህ ጉዳይ ያሳሰባቸው የሚመስሉት ጠቅላይ ሚኒስትር አብይ አህመድ ከጅቡቲ መልስ ሚስጥራዊ የተባለ አጭር ጉብኝትን በተባበሩት አረብ ኤሚሬቶች ማድረጋቸው ተሰምቷል። በጉዟቸው እንደ ወትሮ ምን እንደተነሳ ባይታወቅም
ቢታወቅም ከነዚህ ወቅታዊ ሁነቶች ጋር ነገሮች በመገጣጠማቸው ነገሩን ከዚሁ ጋር ያገናኙታሉ። ገለልተኛ ተንታኞች እንደሚሉት ከሆነ ግን ኢትዮጵያ ለኤርትራ ተጋላጭ የሚያደርጋት የተባበሩት አረብ ኤሚሬቶች ለችግር መጋለጧ ሳይሆን ሀገር ውስጥ ያሉት ችግሮች ናቸው። በአማራ ክልል ያለው የተጠናከረ የመንግስትና የፋኖ ኃይሎች ጦርነት፣ ከትግራይ ጋር ያለው ያልተቋጨ መፋጠጥ፣ ዓመታት የዘለቀው የኦሮሚያ ክልል ችግርም የኢትዮጵያ መንግስትን የወደብም ሆነ ከኤርትራ ጋር የሚኖረውን ችግር ለመወጣት ችግር ውስጥ ይጨምረዋል። የኤርትራው መሪ ኢሳያስ አፈወርቂም በተደጋጋሚ በብልጽግና መንግስት ላይ የሚያነሱትም ይህንን የሀገር ውስጡን ችግር ነው። ዛሬ አስመራ ከአዲስ አበባ ጋር ብትዋጋም አለን የሚሉት ጥቅምም የኢትዮጵያ መንግስት በሀገር ውስጥ ያለበትን ጦርነት ነው። ከሰሞኑም በኢሳያስ አፈወርቂ በኢትዮጵያ መንግስት ላይ ለተሰነዘረው ስድብም በኢትዮጵያ መንግስት በኩል የተባለ ነገር እስካሁን የለም። ነገር ግን የሰሞኑ የኢትዮጵያ ወኪሎች ከጎረቤት ሀገራት ባለስልጣናት ጋር የሚያደርጉት ውይይትም አንዳች ነገር ለመኖሩ ጠቋሚ ነገር ሊሆን ይችላል። ትላንት የመረጃና ደህንነት አገልግሎቱ ዋና ዳይሬክተር ሬድዋን ሁሴን ከሶማሊያ ሰዎች ጋር ተገናኝተዋል። ዛሬ ደግሞ የውጭ ጉዳይ ሚኒስትር ሰዎች ከደቡብ ሱዳን ሰዎች ጋር ተገናኝተዋል። ይህ የዲፕሎማሲ ሩጫ ወዴት ለማምራት ነው የሚለው መታየት ያለበት ነው። በጦር መሳሪያ ግዢ ላይ ላይታች ሲሉ የነበሩት የኢትዮጵያና የኤርትራ መሪዎች አሁን ደግሞ በመሪዎች ደረጃ መሰዳደባቸውን ቀጥለዋል። ከኢትዮ ፍሮንት የዛሬ ጉዳያችን ይሄው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ